አላህ ስብሓነሁ ወተዓላ በቁርአን ሙስሊሞችን ካመሰገነባቸው አንቀጾች መካከል ተመካክሮ መስራት ነው። ወአምሩሁም ሹራ በይነሁ አንዱ በአንድ ላይ ሐሳቡን አይጭንም። ምን እናርግ ተባብለው ነው የሚሰሩ ይላል። ምን እናርግ ከምንላቸው አንዱ ማን ይምራን፣ ይህን መስጂድ ማን ያስተዳድረው፣ ይህን መጅሊስ ማን ይምራው፣ ይህን ኮሚቴ ማን ያስተዳድረው ነውና አንዱ የምክክር ፋኢዳው መመራረጥ ነው። ሁለተኛው ነቢዩን ራሱ ዓለይሂ ሰላቱ ወሰላም አላህ ብቻህን አትስራ፣ ብቻህን አትወስን፣ ሻዊርሁም ፊል አምር እና አቡበክርና ዑመርን አማክራቸው። ይሄ ሻዊርሁም ነቢዩን በወሕይ ይጠበቃሉ። በወሕይ የሚጠበቁ ሁነው ምን ይሳሳታሉ ተብሎ ነው አማክር የተባሉት። ለእኛ ትምህርት ነው። ብቻውን ራሱን መሪ ፈላጭ ቆራጭ አድርጎ እኔ ያልኩትን ኹዝ ማ አተይቱኩም ሚነ ሻኪሪን ማ ኡሪኩም ኢላ ማ አራ እያለ እንዳነበሩት አምባገነኖች እንዳይሆን ሙስሊም የሚመራ ሰው አማክሮ እንዲሰራ። ማማከር ማለት ማን ይሁንና ምራ ይህንን ጉዳይ ይምራው ብሎ መጠየቅ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በተለያዩ ዘመቻዎች ላይ የሚልኳቸውን ሰዎች መሪ ያደርጉላቸው ነበር። ተውት ዘመቻውስ 3 ሰው ሁናችሁ መንገድ ላይ ስትወጡ አሉ፣ መንገድ ላይ ስትወጡ አንዳችሁ አሚር ይሁን ብለዋል። ናዝሬት ደርሶ ለመመለስ 3 ሰው ሁነ ስትወጣ መሪ ያስፈልግሃል። ታዲያ ለ3 ሰዎች ለዚች መንገድ መሪ ያስፈልጋል የተባለ የኡማውን ጉዳይ ይሄ ይገባዋል፣ ይሄ አይገባውም፣ ይሄ ይሁንለት፣ ይሄ አይሁንለት የሚል መሪ ያስፈልገው ማለት አይታሰብም። ነብዩ ሰለላሁ ዐለይሂ ወሰለም የመዲና ሰዎችን ወደ እናንተ ልንመጣ ነው፣ ሙስሊሙን ልንልክ ነው ብለው ባደረጉት ሰፊ ውይይት መካከል የመጨረሻ ያሏቸው ምንድነው? ከእናንተ መካከል 12 ሰዎች ምረጡልኝ ያሏቸው፣ ለአውስና ለኸዝረጅ። ይሄ ማለት ተወካይ እያንዳንዱ ሰው ያስፈልገዋል። ሁሉም አይናገርም። ቤተሰብ ውስጥ እኮ መሪ አለ። አባት መሪ ነው፣ እናት ምክትል ናት፣ ወንድም ትልቅ ወንድም ቀጥሎ ነው። እንዲህ እያለ ነው የሚተዳደረው በልምዳችን እንኳን። አማ አልኢስላም በተለይ የመሪዎችን ጉዳይ በጣም ነው።